ሰላም ሰላም ወደ ዩቲዩብ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን። የአሽሮካ ቻናል ነው። የገና በዓል እንዴት ነበረ? በጥሩ ሁኔታ አሳለፋችሁ? እኔ ጋር ሁሉ ጥሩ ነበረ፣ እግዚአብሔር ይመስገን። ለዛሬ ይዤላችሁ የመጣሁት በአሜሪካ ሚኔሶታ ሰሞኑን አሳዛኝ በሆነ ሁኔታ በአይስ ኤጀንት የተገደለች የ37 ዓመት የሶስት ልጆች እናት ሬኔ ጉድ የተባለች ሴት ጉዳይ አነጋጋሪ ሆኗል። ምንድነው የተፈጠረው? በእውነቱ የወጣ ቪዲዮም አለ። ምንድነው እዚህ ቪዲዮ ላይ መነጋገሪያ የሆነ ጉዳይ? እያንዳንዱ የተፈጠረውን ነገር እስቲ ቪዲዮንም እንመለከታለን። እንደዚሁ ፖለቲከኞች ደግሞ እርስ በርስ እየተወቃቀሱ ይገኛሉ። She was trying to ram this guy. This was an agent recklessly using power. የአይስ ኤጀንት ይውጡልን ከከተማችን ያሉ እስቴቶችም አሉ። ይህን አስመልክቶ እንግዲህ No peace! No peace! To ICE, get the out of Minneapolis. ሰፋ ያለ ነገር ይዤላችሁ መጥቻለሁ። እሱን እንቃኘዋለን። አሽሮካ የምርጦች ምርጫ ይቀጥላል። አይስ ኤጀንቶች ያው በአሜሪካ በተለይ የስደተኞች ጉዳይ ጋር በተገናኘ ያው ህገ ወጥ ያሉትን ስደተኛ የማስወጣት ኃላፊነት የተሰጣቸው ናቸው። በርካታ ነገር ከነሱ ጋር ተያይዞ አሁን ላይ መነጋገሪያ መሆኑ የታወቀ ነው። ሚኔሶታ ደግሞ በርካታ ስደተኞች በመኖሪያ ነች። እንደዚሁ አበሾች ከሚገኙባት በሶማሌዎችም ደግሞ ትዘወተራለች። በርካታ ሶማሌዎችም በዛ መገኘታቸውን ተከትሎ ፍራውድ በስቷል። እንደዚህ ስደተኞች ምናምን የሚል ነገር ብዙ ከሶማሌዎች ኮሚኒቲ ጋር የተገናኘ ነገርም ሲወራባት ቆይቷል። ለማንኛውም ይሄ ሁላ ጉዳይ እያለ ደግሞ የአይስ ኤጀንት ግድያ መፈጸሙ በርካታ አነጋጋሪ ጉዳዮች ተፈጥሯል። ሬኔ ጉድ የተባለችው ይቺ ሴት የተገደለችው በዚህ ሳምንት ሮብ ጠዋት ነው። ጠዋት ላይ ልጇን ትምህርት ቤት አድርሳ ስትመለስ የሚል ነገር ነው የተነገረው። እንደዚሁ በበረዶ ምክንያት መንገድ የመዘጋት ነገር ስለነበረ በአካባቢ ደግሞ የአይስ ኤጀንቶች ያው በስፍራው በሚኒሶታ በስፋት እንደሚገኙ ነው ያንን አካባቢ ኦርደር ለማስያዝም እንቅስቃሴ ላይ ነበሩ የሚል ነገር ነው የተነገረው። ከዛ ጋርም ያው ተቃውሞ የሚያሰሙባቸው ሰውም መንገድ በመዝጋት እንደዚህ አይነት ነገሮች ሲታዩ ነበር ነው የተባለው። ብቻ የሆነው ሆነና እዛ አካባቢ በተወሰደ እርምጃ ያው የሰው ነፍስ ጠፍቷል ማለት ነው። ይህም የአይስ እንቅስቃሴ ከነፍስ መጥፋት ጋር ደግሞ መያያዙ አሁን ወደ ሌላ ምዕራፍ ተሻገረ ማለት ነው። ይህች እንስት የተገደለችው በግፍ ነው በሚል ህዝቡም ተቃውሞ ያሰማላት ይገኛል። ፍትህ ለሬኔ ጉድ እየተባለ ይገኛል ማለት ነው። ክስተቱን የተመለከተ ቪዲዮም ተለቋል። ይሄ ቪዲዮ ያው በአብዛኛው ሶሻል ሚዲያ ላይ እየተሰራጨ ያለ ነው። በአንድ አንግል ከኋላ የተቀረጸ የሚታይ ነው። ይህም ቪዲዮ ተመልከቱት። ቪዲዮውን ፍሬም በፍሬም ለመመልከት እንሞክር። በቀስታ በስሎ ሞሽን እስቲ እንመልከተው። ያው እዚህ ጋር እንደምታዩት ቆማለች። አይስ ኤጀንቱ በዚህ ጋር በዛ ጋም ይመጣሉ። በዛ ጋር ሄደ። ያው እሷም የተንቀሳቀሰች ነው አይታችኋል። መሪዋ ትንሽ ወደ ግራ በኩል ዞሯል አይደል? ገና እየሄደች እየወጣች ስለሆነ አይስ ኤጀንቱ መጣ። ያው ወረጂ ነገር ያላት ይመስላል። በሯን ለመክፈት ሞከረ። እሷም ያው ተንቀሳቀሰች፣ ወደኋላ ሄደች። መሪዋ እንዴት እንዳለ የፊት ጎማ ተመልከቱ። ከዛ በኩል ከአይስ ኤጀንቱ ያው ጭንቅላቱ የሸፈነን ይመስለኛል። በዛ በኩል ያው መጣ ማለት ነው። ከዛ እዚህ ጋር ተመልከቱ። ዋና እጅግ በጣም አከራካሪ የሆነው እዚህ ጋር ነው። ያው ኦፊሰሩ ከፊት የምታዩት ከሆነ አላውቅም፣ ሽጉጡን ማውጣት ጀመረ ማለት ነው የፊት ያለው። እሷም በዚህ ሁኔታ ወደኋላ እየሄደች የነበረው መሪዋን ደግሞ ወደ ግራ ነው የሚባለው እየያዘች ነበረ። ከዛ ወደፊት ለመሄድ ስትል እንመለከታለን። ወደፊት እንቅስቃሴ አደረገች። በዚህ ሁኔታ ያው ከፊት ጎማ ተመልከቱ። የፊት ጎማ በዚህ ጊዜ ያው ኦልሬዲ ሹት አረገ። ኦኬ ኦልሬዲ ደቅኖባታል። እሷም ደግሞ ወደ ኋላ ተመልሳ የነበረው ወደ ግራ ይዛ የነበረውን
ወደ ቀኝ አዞረች። የፊት ጎማ ተመልከቱ። ሰውየው እንግዲህ የቆመው በግራ በኩል ነው። እሱ መግጨት ከፈለገች ወደ ግራ ነው የምትሄደው እንጂ መሪዋ ራሱ ወደፊት ጎማው ወደ ቀኝ ሊዞር አይችልም አይደል እንዴ? ወደ ቀኝ አድርጋ ስትሄድ ነው የምንመለከተው። የፊት ጎማ የሚያሳየው ወደ ቀኝ እንደሄደች ነው። ሰውየው ያው አይስ ኤጀንቱ በግራ በኩል ነው የመጣባት። ከዚህኛው ፊት ለፊት በደንብ የማይታየን እሱ ነው ያው የተኮሰባት ማለት ነው። ያው በዚህ ጊዜ ተኮሰ ኦልሬዲ። እሷ ግን ወደ ቀኝ አድርጋ ለመሄድ ነበረ ማለት ነው እንትን ያለችው። እዚህ ጋር የተኮሰባት ለግድያ ያበቃት ማለት ነው። ከፊት ለፊት ያለውን ቪዲዮም ተለቋል። በፊት ለፊትም ብናየው ያው ትንሽ መታር እንዳደረገችው ይመስላል በፊት ለፊት የተለቀቀው። እዚህ ጋር ሲታይ እንዲያውም የሆነ ሆም ብላ የመታችው ሊመስል ይችላል። ግን የጎማው እንቅስቃሴ የምኑ እንቅስቃሴ እያየን ነው። ከኋላ ያለው በደንብ የሚታየው ማለት ነው። ብቻ በዚህ ሁኔታ በተለይ ይሄኛው ቪዲዮ ያው እንደተመታ ሆን ተብሎ ሊገጭ እንደነበረ የሚያሳይ ነው። በዚህ ምክንያት ራሱን ሊከላከል እንደሆነ የሚገልጽ መረጃ ነው የሚል ነገር ነው እየተናገሩ የሚገኙት። ይህ መረጃ ከወጣበት ጊዜ ጀምሮ እንግዲህ የተለያየ አስተያየት እየተሰጠ ይገኛል። በተለይ የአሜሪካ ባለስልጣናት፣ የሪፐብሊካን ዲሞክራት ባለስልጣናት እርስ በርስ ሽኩቻ ውስጥ የገቡበት ሆኗል። የአሜሪካ ለሁለት የከፈለ ነው ማለት እንችላለን። ይህ መረጃ የሚያሳየው ይላል ፕሬዚዳንት ትራምፕን ጨምሮ በተለይ ፕሬዚዳንት ትራምፕ እሷን ልትገጨው ስትል ራሱን ሊከላከል በሰልፍ ዲፌንስ አማካኝነት ራስን መከላከል በሚለው ያው እርምጃ የወሰደው። ስለዚህ ያው ተጠያቂ መሆን የለበትም የሚል ነው። አይስ ኤጀንቱ ተጠያቂ መሆን የለበትም በሚል ነው። በተለይ ፕሬዚዳንት ትራምፕም አይስ ኤጀንትን በከፍተኛ ሁኔታ በማሰማራት እንደዚሁ ከፍተኛ በጀት በመመደብ ጭምር እያንቀሳቀሰው ያለው ኃይል ስለሆነ ይሄ ወንጀል ሰርቷል ምናምን የሚለው ስምም እንዲመጣባቸው አይፈልጉም። ስለዚህ በተቻላቸው መጠን የሪፐብሊካን ባለስልጣናት ይህንን መቃወምና ይሄ ጥፋት አልሰራም የሚል ነገር ውስጥ ነው የምንመለከተው። This appears as an attempt to kill or to cause bodily harm to agents, an act of domestic terrorism. ዶሜስቲክ ቴሮሪዝም ነው ይሄ። የሀገር ውስጥ ሽብር ነው የተፈጸመው። ከነጩ ቤተ መንግስት ዋይት ሀውስ የተሰማው በክሪስቲ ናኦሚ አማካኝነት ነው። ይህም የተገለጸው አይስ ኤጀንቱ ራሱን ለመከላከል ሲል ነው የወሰደው። ስለዚህ ጥፋት የለበትም የሚል አዝማሚያ ነው። Let me be clear. President Trump and his entire administration stand fully behind the heroic men and women of ICE and will always uphold law and order. የትራምፕ አስተዳደር አይስ የተባለውን ያው ህግ እያስከበረ ያለውን አካል ይደግፋል፣ ከነሱ ጎን ነን እና የሚል ገለጻ ነው እየሰጡ ያሉት። ህግ ለማስከበር ነው እየተንቀሳቀስን ያለ ነው። ስለዚህ አይስ ግፉበት፣ ቀጥሉ እንደማለት አይነት ነገር ነው እየተነገረ ያለው ማለት ነው። የአሜሪካ ቫይስ ፕሬዚዳንት ጄዲ ቫንስ ምን አለ? She was trying to ram this guy with her car. He shot back. He defended himself. መኪናውን ልትነዳበት ስትል ራሱን ለመከላከል ሲል ተኩሶ ገደላት ነው እና በሱ አገላለጽ ጥፋተኛ አይደለም የአይስ ኤጀንቱ። አይስ ኤጀንቶች እነሱ እንዲያውም ያለመከሰስ መብት አላቸው፣ አይከሰስም፣ አይጠየቅም የሚል አይነት ነገር ነው እየተናገረ ያለው ማለት ነው። A federal law enforcement official engaging in federal law enforcement action, that's a federal issue. That guy is protected by absolute immunity. He was doing his job. ጄዲ ቫንስ እሱ የሰጠው ማስተያየት በበርካቶች ዘንድ መነጋገሪያ ሆኗል። ምክንያቱም እንዴት ነው ኃላፊነት የሰጠው ሁላ አላግባብ በሆነ ሁኔታ ገድሎ ተጠያቂ የማይሆን ከሆነ ምንድን ነው የሚል ጥያቄ ያስነሳ ጉዳይ ሆኗል። በተቃራኒው ደግሞ በሚኒሶታ ግዛት ላይ ያሉ እንደዚሁ ደግሞ በተለያዩ የአሜሪካ ስቴቶች ይህ እንግዲህ አስመልክቶ አይስ ላይ ከፍተኛ ትችት እየሰነዘሩ ይገኛሉ። ምንድን ነው ያሉት? እስቲ ደግሞ እንመልከት። ሚኒያፖሊስ ከንቲባ የሆነው ጃኮብ ፍሬ ሜሩ እጅግ በጣም በቁጣ ነው እየተናገረ የነበረው። ጭራሽ የአይስ ኤጀንቶችን አንፈልጋችሁም ከሚኒሶታ ውጡልን እያለ ይገኛል። This was an agent recklessly using power that resulted in somebody dying, getting killed. ኃላፊነቱን በግዴለሽነት በመጠቀሙ ነው ግድያ የፈጸመው። ይህም ሰውዬ መጠየቅ አለበት።
መመርመር አለበት የሚል ነገር ነው እንግዲህ እየተናገረ ያለው ማለት ነው። To ICE, get the f*** out of Minneapolis. We do not want you here. Your stated reason for being in this city is to create some kind of safety, and you are doing exactly the opposite. People are being hurt. አይስ ኤጀንቶች ሰላም ለማስፈን ህግ ለማስፈን ነበር የተላካችሁት፣ ነገር ግን በተቃራኒው ነው እየፈጸማችሁ ያላችሁት። ለረጅም ጊዜ በአካባቢያችን ትልቅ አስተዋጽኦ እያመጡ ያሉ ወይ ኮንትሪቢዩት እያደረጉ ያሉ ሰዎችን እያስፈራራችሁ እጅግ ሽብር ነው የፈጠራችሁብን ያላችሁት። ከከተማችን ከአካባቢያችን እንድትወጡ እንፈልጋለን። ገቨርነሩ ቲም ዋልዝ ደግሞ የተናገረ ያለው የፌዴራሉን እገዛ አንፈልግም፣ ውጡልን፣ አስፈላጊ ከሆነ የራሳችንን ያሰለጠናቸውን በአካባቢያችን እናሰማራለን፣ አንፈልጋችሁልም፣ ውጡ የሚል ነው። እንግዲህ ይሄ እሰጥ አገባ ውስጥ የገቡበት ነገር እንመለከታለን ማለት ነው። To Donald Trump and Kristi Noem, you've done enough. There's nothing more important than Minnesotan safety. I've issued a warning order to prepare the Minnesota National Guard. We have soldiers in training and prepared to be deployed if necessary. ሚኒሶታ ሲነሳ ያው ፖለቲከኛዋ ኤላን ኦማር ትነሳለች። President Trump, he said it's a horrible thing to watch. The woman screaming was obviously a professional agitator, and the woman driving the car was very disorderly, obstructing and resisting, who then violently, willfully, and viciously ran over the ICE officer, who seems to have shot her in self-defense. What's your response to that? Well, that's an incredibly delusional statement. We've all seen the video. We've seen it on multiple angles. You can see no ICE agent falls to the ground. No one is run over. ትራምፕ ራሱን ሲከላከል ነው የሚል ነገር ገልጿል። ምን ትያለሽ በሚለው መልስ ላይ ነው የሰጠችው። ይሄ ትራምፕ የራሱ ግራ መጋባት ውስጥ እንዳለ የሚያሳይ ነው። ቪዲዮ እንደምንመለከተው ማንም የወደቀ የተጎዳ ኦፊሰር የለም፣ አይስ ኤጀንት የለም። በዚህ ምክንያት ትራምፕን ዲሉዥናል የሚል ገልጻለች። እንደዚሁ ያው ህዝቡም አይቶ መፍረድ ይችላል የሚል አስተያየት ነው የሰጠችው። ይህንን ተከትሎ የተለያዩ አካባቢ ስቴት ግዛት ኃላፊዎችም ለአይስ ማስጠንቀቂያ እየሰጡ ይገኛሉ። እንደዚህ አይነት ወንጀል በእኔ አካባቢ ብትሰሩ እካሰሳችኋለሁ፣ እፋረዳችኋለሁ የሚል ነገር ነው የፊላደልፊያ ግዛት ኃላፊ የሰጡት። እንደዚሁም በቅርብ የተመረጠው የኒውዮርክ ግዛት ኃላፊውም ወንጀል እንደሆነ ነው እንግዲህ የገለጹ ያሉት ማለት ነው። የሞተ ተጎዳ የሚባለው ላይ ነው። አንዲት የልጆች እናት ትምህርት ቤት ልጇን አድርሳ እመለሳለሁ ብላ በዚያው የቀረችበት ሁኔታ እንመለከታለን። ህገ ወጥ የሆነ ነገር ከለላ ሲሰጠው የምናውቀው በአምባገነኖች ሀገር ነው። ህግ በሌለበት ወይ ፍለጠው ቁረጠው ህጋዊ በሆነበት ሀገር ነው። በአሜሪካ the land of the free በቃ ፍሪደም ያለበት የተባለበት ሀገር ላይ ወንጀል የሰራ በግልጽ የሚታይም እንዴት መደበቂያ ህግን መደበቂያ ያደርጋል የሚለው ብዙ ሰዎች አስገራሚ የሆነበት ጉዳይ ነው። ክርክርና ጭቅጭቅ የፈጠረውም ያ ጉዳይ ሆኗል። ያው ይሄ ጉዳይ እንግዲህ በተመርምሮ በፍርድ ታይቶ ውሳኔ የሚሰጥበት ነው። ደግሞ ያው ዳኞች ምኖች ያሉበት ሀገር ስለሆነ ምናልባት በዛ መልኩ ደግሞ ፍርድ ፍትሃዊ ነገር ቢሰጥ ይሆናል። አላውቅም። ብቻ የሞተችዋን ፍርድ በመጠየቅ ላይ ሰው ተሰማርቷል። ለዚሁ የአይስ ኤጀንቶችን በመቃወም ላይ ይገኛል ማለት ነው። እንደምትመለከቱት በተለያየ ቦታ እሷን በማሰብ ፍሪ ሬኒ ጉድ በሚል ድምፅ እያሰሙላት ይገኛሉ። እንደዚሁ የአይስ ኤጀንቶች ይውጡልን፣ አንፈልጋቸውም የሚል ነገር ድምፃቸውን እያሰሙ ይገኛሉ ማለት ነው። ውድ ተከታታዮቼ እናንተስ ይህ ጉዳይ እንዴት ተመለከታችሁት? ምን አሰባችሁ? በተለይ ደግሞ በስደት ያላችሁ ኢትዮጵያ ኤርትራውያን ምንድን ነው የተሰማችሁ? ሀሳባችሁን አጋሩኝ። ይህን ይመስላል እንግዲህ የዛሬው ፕሮግራም። ውድ የኢትዮጵያ ቤተሰቦች ለዛሬ ቀረብኩላችሁ ይህን ይመስል ነበረ። በቀጣይ አዝናኝ አስተማሪ ፕሮግራም ውስጥ ከምንገናኝ ድረስ መልካም ሁሉ እንዲሆንላችሁ እመኝላችኋለሁ። አሽሩካ የምርጦች ምርጫ ነበርኩኝ። አመሰግናለሁ።